ኦሪት ዘፍጥረት ምዕራፍ 4 አዳምም ሚስቱን ሔዋንን አወቀ፣ ጸነሰችም፣ ቃየንንም ወለደች። እርሷም ወንድ ልጅ ከእግዚአብሔር አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤልም በግ ጠባቂ ነበር፣ ቃየንም ምድርን የሚያርስ ነበር። ከብዙ ቀን በኋላም ቃየን ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤልም ደግሞ ከበጎቹ በኩራትን ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየንና ወደ መሥዋዕቱ ግን አልተመለከተም። ቃየንም እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድክ? ለምን ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት። ቃየንም ወንድሙን አቤልን ና ወደ ሜዳ እንሂድ አለው። በሜዳም ሳሉ ቃየን በወንድሙ በአቤል ላይ ተነሳበት፣ ገደለው። እግዚአብሔርም ቃየንን አለው፣ ወንድምህ አቤል ወዴት ነው? እርሱም አለ፣ አላውቅም፣ የወንድሜ ጠባቂው እኔ ነኝን አለው። ምን አደረግህ? የወንድምህ የደሙ ድምፅ ከምድር ወደ እኔ ይጮኻል። አሁንም የወንድምህን ደም ከእጅ ለመቀበል አፏን በከፈተች በምድር ላይ አንተ የተረገምክ ነህ። ምድርን ባረስክ ጊዜ እንግዲህ ኃይሏን አትሰጥህም። በምድር ላይ ኮብላይና ተቅበዝባዥ ትሆናለህ። ቃየንም እግዚአብሔርን አለው፣ ኃጢአቴ ልሸከማት የማልችላት ታላቅ ናት። እነሆ ዛሬ ከምድር ፊት አሳደድክኝ፣ ከፊትህም እሰወራለሁ። በምድርም ላይ ኮብላይና ተቅበዝባዥ ሆናለሁ፣ የሚያገኘኝ ሁሉ ይገድለኛል። እግዚአብሔርም እርሱን አለው፣ እንግዲህ ቃየንን የገደለ ሁሉ 7 እጥፍ ይበቀልበታል። እግዚአብሔርም ቃየንን ያገኘ ሁሉ እንዳይገድለው ምልክት አደረገለት። ቃየንም ከእግዚአብሔር ፊት ወጣ፣ ከኤደን ወደ ምስራቅ በኖድ ምድር ተቀመጠ። ቃየንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሠራ፣ የከተማይቱም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ፣ ጋይዳድም ሚኤልን ወለደ። ሚኤልም ማቱሳኤልን ወለደ፣ ማቱሳኤልም ላሜህን ወለደ። ላሜህም ለራሱ 2 ሚስቶችን አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። አዳም ያባልን ወለደች፣ እርሱም በድንኳኑ የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዮባል ነበር፣ እርሱም በገናንና መለከትን ለሚይዙ አባት ነበር። ሴላም ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሠራውን ቱባል ቃየንን ወለደች። የቱባል ቃየንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎለማሳውን ለቁስሌ ብላቴናውንም ለመውጋቴ ገድየዋለሁና ቃየንን 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅም ወለደች። ስሙን ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ለሴት ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያን ጊዜም በእግዚአብሔር ስም መጠራት ተጀመረ።